በቤታችን ውስጥ ሰው ሲታመም ጉንፋን ሲይዘው ወይም አየር ላይ መጥፎ ጠረን ሲኖር አባቶቻችንና እናቶቻችን የምድር ዕጣን እያሉ የሚያጠኑት ያ ደንቀስ ያስታውሳሉ? አዎ ቀበሪቾ ነው። ለዘመናት በኢትዮጵያ ባህላዊ ሕክምና ውስጥ እንደ ዋና መድኃኒት ምንጭ ሆኖ ያገለገለው ቀበሪቾ ከባህላዊ እምነት ባለፈ በሳይንሱ ዓለም ምን ያህል ዕውቀት እንዳገኘ ያውቃሉ? ዛሬ በዚህ ቪዲዮ ስለ ቀበሪቾ አስደናቂ ጥቅሞች፣ አጠቃቀሙና መውሰድ ስለሚገባቸው ጥንቃቄዎች በዝርዝር እንመካከራለን። እስከ መጨረሻው አብራችሁን ቆዩ። ቀበሪቾ ምንድነው? ቀበሪቾ በብዛት በኢትዮጵያ ከፍተኛ ቦታዎች ላይ የሚበቅል ሀገር በቀል ተክል ነው። በተለይም የዚህ ተክል ስር ከፍተኛ መድኃኒትነት ኃይል ያላቸው የተፈጥሮ ኬሚካሎች በውስጡ ይዟል። ዘመናዊ የላቦራቶሪ ምርመሮች እንደተረጋገጠው ቀበሪቾ ስር በውስጡ ኢሴንሻል ኦይል እና ጸረ ባክቴሪያ ንጥረ ነገሮች አሟልቶ የያዘ መሆኑ ለተለያዩ የጤና ችግሮች ፍጹም ተፈጥሯዊ መፍትሄ ነው። ዋና ዋና የጤና ጥቅሞች፣ 1. የመተንፈሻ አካላት ጤና እና የጉንፋን መከላከል። ቀበሪቾ ሽታን የሚያመጡ ጢስ በውስጡ አየር ላይ ያሉ ባክቴሪያዎችን እና ቫይረሶችን የመግደል ከፍተኛ አቅም አለው። ሳል፣ ጉንፋን እና የአፍንጫ መታፈን ሲኖር ቀበሪቾን ጢስ ማሽተት የመተንፈሻ ቱቦችን ያጸዳል፣ እፎይታንም ይሰጣል። 2. የሆድ ህመምና የምግብ አለመፈጨት መፍትሄ። በባህል ሕክምና የቀበሪቾ ስር ደቆ ከተፈጨ በኋላ በትንሹ በሞቀ ውሃ ወይም ወተት ተበጥብጦ ይጠጣል። ይህ አሰራር የሆድ ቁርጠትን፣ የሆድ መነፋትንና ተቅማትን ፈጥኖ ለማስታገስ ይረዳል። 3. ጸረ ተዋሲያን እና ጸረ ካንሰር ባህሪ። በቅርብ ዓመታት የተደረጉ ጥናቶች እንደሚያሳዩት በቀበሪቾ ውስጥ የሚገኙት የተፈጥሮ ውህዶች የካንሰር ሴሎችን እድገት የመግታትና በሽታ የመከላከል አቅምን የማጠናከር ችሎታ አለው። 4. ነፍሳትና ተባዮችን ማባረር። ቀበሪቾ በቤት ውስጥ ሲጨስ ትንኞችን፣ ቁንጫዎችንና ሌሎች ጎጂ ነፍሳቶችን ከቤት ያባርራል። ይህም በተለይ ለወባ መከላከል ትልቅ አስተዋጽኦ አለው። የጎንዮሽ ጉዳቶቹና ጥንቃቄዎቹ። ቀበሪቾ ተፈጥሯዊ መድኃኒት ቢሆንም ልክ እንደ ማንኛውም መድኃኒት በጥንቃቄ መጠቀም ያስፈልጋል። መጠኑን ማወቅ። የቀበሪቾ ዱቄት በጥቂቱ በቢላዋ ጫፍ ያህል እንጂ አብዝቶ በመውሰድ የሆድ መታወክ ወይም ማቅለሽለሽ ሊያስከትል ይችላል። ለነፍሰ ጡር እናቶች። ነፍሰ ጡር የሆኑ እናቶች ቀበሪቾ በምግብ ወይም በኪኒን መልክ ከመውሰዳቸው በፊት የሕክምና ባለሙያዎች ማማከር አለባቸው። ጢሱን በብዛት አለመተንፈስ። አየር በሌለው ጥብቅ ክፍል ውስጥ ጢሱን አብዝቶ ማሽተት አስም ላለባቸው ሰዎች መታፈንን ሊፈጥር ስለሚችል መስኮት ክፍት ማድረግ ይገባል። በአጠቃላይ ቀበሪቾ ጥንታዊ አባቶቻችን ጥለውልን ያለፉ ድንቅ የተፈጥሮ ጸጋ ነው። ተፈጥሯዊ ሀብቶቻችንን በማወቅና በጥንቃቄ በመጠቀም ጤናችንን መጠበቅ እንችላለን። እርስዎ በቤቱ ቀበሪቾ ለምን ይጠቀሙበታል? ያጋጠማችሁ ልዩ ጥቅም ካለ ከታች ኮመንት ላይ ጻፉልኝ። ቪዲዮውን ጠቃሚ ሆኖ ካገኛችሁት ላይክ ማድረግዎን አይርሱ። ለወዳጅ ዘመዶ እንዲዳረስ ሼር ያድርጉ። እንደዚሁም አይነት ጠቃሚ የጤና መረጃዎች ሁልጊዜ እንዲደርሶት ቻናላችንን ሰብስክራይብ አድርጉ። የደውል ምልክቷን ይጫኑ። ለተከታተላችሁን እናመሰግናለን። በሌላ ቪዲዮ እስክንገናኝ ጤና ይስጥልኝ።